ድፍረት ሲበዛ እወቁ። በየአደባባዩ በግልጽ ኃጢአት ሲደረግ እወቁ። የክርስቶስ መምጫ ሩቅ አይደለም። ከየትኛውም ዘመንና ሰዓት በላይ በአሁን ዘመን ክርስቶስ በክርስቲያኖች እየተሰደበ ያለበት ሰዓት ነው። ሰዎች ደፋር ሆነው ሃይማኖት ውስጥ ገብተው እግዚአብሔር እሱ ማን ነው የሚሉ በየሶሻል ሚዲያው በየተለያየ ስፍራ ብቅ ብለዋል። ያደረከው በሙሉ በእግዚአብሔር ፊት ይከበባል። አንተ በዚህ ምድር ላይ ቢዚ ነህ በማይረባው ነገር፣ እግዚአብሔር ግን ምን አለ ልጄ በነቃ እያለ ነው። እግዚአብሔር ልጅ ኢየሱስ ዓለምን እግዚአብሔር በልጁ በኢየሱስ መጠቅለል እንደሚፈልግ ሁሉ እነሱም ዓለምን ደግሞ በኃጢአት ምን ማድረግ ይፈልጋሉ? መጠቅለል ይፈልጋሉ። ክርስቲያን ስለሆንክ አይደለም ምድነው። ኢየሱስ ስላልክ አይደለም የምትሄደው። ተዘጋጅተሃል ወይ? ልብስ ታጥበዋል ወይ? በበጉ ደም ልብስህን አጥበሃል ወይ? ስለዚህ ብድግ በሉና የኢየሱስን መምጣት ሳታቋርጡ ስበኩ። ስለ ትውልድ ማልቀስ ጀምሮ አባቶቻችን በምቾት አላገለገሉም። እየተገረፉ፣ እየተሰደቡ፣ እየተወገሩ፣ ዘይት ውስጥ እየተቀቀሉ፣ አንበሳ ውስጥ እየተጣሉ አባቶቻችሁ በምንድን ነው ይሄን ወንጌል ያገለገሉት? እንደ ሙሉ ደስታ መከራን እየቆጠሩት። እኛ ክርስቲያኖች የት ነን ያለነው? ሐስል እያረግን ነው። ምድር ላይ ነን፣ ክርክር ውስጥ ነን፣ ቂም ውስጥ ነን፣ ክፋት ውስጥ ነን። ተነሱ፣ ኮንሰርን እንዳትሆኑ። ምድር ላይ በምድር ላይ ልባችሁን አትትከሉት። የበደሉን ይቅር ብለሃል ወይ? ትክክለኛ መንገድ ላይ ነህ ወይ? በገንዘብ አገልግለከዋል ወይ? በእውቀት አገልግለከዋል ወይ? እየጠበቅከው ነው ወይ ሙሽራ? ተዘጋጁ። ንጥቀት እየመጣ ነው። ኢየሱስ እየመጣ ነው። አትሰፉ። ምድር ላይ አትተከሉ። ምድር ላይ በቅርብ ይመጣል። የምንወደው ኢየሱስ፣ የምንወደው የሚወደን ኢየሱስ፣ የሚያዝንልን ኢየሱስ፣ ልጄ ብሎ አንጀቱ የሚሰፈሰፍልን ኢየሱስ ይመጣል። ኢየሱስ ይመጣል። ደስ ይበላችሁ እንጂ ለምን ትቆዝማላችሁ? ኢየሱስ ይመጣል እኮ ነው ያልኩት። ኢየሱስ ይመጣል። ከዛ ውጪ እዚህ ለምን ተሰበሰብን? መምጣቱን ልንጠብቅ አይደል? ለምን እዚህ መጣችሁ? ኢየሱስ እንደሚመጣ አምናችሁ አይደል? ስለዚህ ኢየሱስ ይመጣል ሲባል በታላቅ ደስታ አሜን በሉ። ኢየሱስ ይመጣል። ሌላ ነገር ይመጣል አይደለም ያልኩት። ባለስልጣን ይመጣል፣ የሆነ ሀብታም ይመጣል፣ የሆነ ሰው ከሆነ ቦታ ይመጣል አላልኩም። ሰማይና ምድርን የፈጠረ የምንጠብቀው ኢየሱስ ይመጣል። ኢየሱስ ይመጣል። በመላእክት ታጅቦ ይመጣል። በክብር ይመጣል። የወጉት እያዩት ይመጣል። ሞኝ የሚሉን እያዩ ይመጣል። ኢየሱስ ይመጣል። ለምን ይመጣል? ሊወስደን ይመጣል። እሱ ባለበት ልንኖር ይመጣል። ከሱ ጋር ለዘላለም በደስታ ልንኖር ንጉሳችን ይመጣል። መጽሐፍ ቅዱስ መንፈስ ቅዱስ የሚያስተምረን ቃል በራእይ 22 ላይ ቁጥር 10 እንደዚህ ይላል፣ ለኔም ዘመኑ ቀርቧልና የዚህን መጽሐፍ የትንቢት ቃል በማህተም አትዝጋው። አመፀኛው ወደፊት ያምጽ፣ እርኩሱም ወደፊት ይርከስ፣ ጻድቁም ወደፊት ጽድቅ ያድርግ፣ ቅዱሱም ወደፊት ይቀደስ አለ። እነሆ በቶሎ አለሁ፣ ለእያንዳንዱ እንደ ስራው መጠን እከፍል ዘንድ ዋጋዬ ከኔ ጋር አለ። ኢየሱስ ጌታ ነው። መምጫው ደርሷል። ጊዜው ቀርቧል። ስለዚህ ይሄን ቃል በምን አትዝጋው አለ? በማህተም አትዝጋው። ኢየሱስ ጌታ ነው። በማህተም የተዘጋ ነገር ሁሉ ለመክፈት የሚከፍት ከፋች ያስፈልገዋል። ኢየሱስ ጌታ ነው። በዳንኤል ላይ እግዚአብሔር መልአክ ለዳንኤል ያን ሁሉ ነገር ካሳየው በኋላ በምን ዝጋው አለው? በማህተም አትምበት ዝጋው አለ። ስለዚህ በዳንኤል ሰዓት ላይ የተዘጋውን በማህተም የተቆለፈውን ነገር ኢየሱስ ደግሞ የታረደው በግ ሰባቱን ማህተም ምን አረገው? ፈቶታል። ኦሬዲ አሁን የሚጠበቀው የንጉሱ መምጣት ብቻ ነው። ምድር ላይ ዞር ብላችሁ ስትመለከቱ እየሆነ ያለው ነገር ሁሉ ምንድነው የሚያሳየው? የክርስቶስ መምጣት እንደደረሰ በጣም ያሳየናል። ንጉሳችን እነሆ እንደሚመለስ በጣም ይነግረናል። ኢየሱስ ጌታ ነው። ስለዚህ ምን ይላል እግዚአብሔር ቃል በራእይ ላይ? እነሆ ቶሎ እመጣለሁ፣ ዋጋዬ ከኔ ዘንድ አለ፣ ለእያንዳንዱ እንደ ስራው መጠን ከፍለዋለሁ። አልፋና ኦሜጋ ፊተኛና ኋለኛ መጀመሪያና መጨረሻው እኔው ነኝ።
ወደ ሕይወት ዛፍ ለመድረስና በበሮቹ በኩል ወደ ከተማይቱ ለመግባት መብት እንዲኖራቸው ልብሳቸውን የሚያጥቡ ብፁዓን ናቸው። ውሾች፣ አስማተኞች፣ ሴሰኞች፣ ነፍሰ ገዳዮች፣ ጣዖት አምላኪዎች፣ ውሸትን የሚወዱ የሚያደርጉ ሁሉ በውጪ አሉ። ኢየሱስ ጌታ ነው። ማንም ኢየሱስ ይመጣል ስላለና ኢየሱስን ስለጠበቀ ብቻ ወደሚመጣ ወደ እግዚአብሔር መንግስት ሊገባ አይችልም። መጽሐፍ ቅዱስ ምን ይላል? በበሩ ለመግባት መብት እንዲኖራቸው ይላል። መብት እንዲኖራቸው ልብሳቸውን ምን የሚያደርጉ ይላል? የሚያጥቡ ይላል። ይሄን ልብስ አይደለም የሚለው ቃሉ። ኢየሱስ ጌታ ነው። የለበስነው ነፍሳችንን በክርስቶስ ደም እለት እለት የሚያጥቡ እለት እለት በእግሩ ስር የሚገኙ እለት እለት ማረኝ የሚሉ እለት እለት መምጫውን የሚጠባበቁ እለት እለት ራሳቸውን ከክርስቶስ ጋር የሚያስታርቁ እነሱ ናቸው መብት ያላቸው እንጂ አሜን ማራናታ ያለ ሁሉ የመንግስተ ሰማይ ወራሽ አይደለም። ኢየሱስ ጌታ ነው። መንግስተ ሰማይ ወራሽ የሚሆኑት እነማን ናቸው? በበሩ በኩል ለመግባት። በሩ ማን ነው? ኢየሱስ ነው። በዛ በኩል ለመግባት በኢየሱስ ደም ራሳቸውን እለት እለት ምን የሚያረጉ ብፁዓን ናቸው አለ። የሚያጥቡ ብፁዓን ናቸው። እለት እለት ኃጢአታቸውን መንገዳቸውን ከእግዚአብሔር ጋር የሚመረምሩ እለት እለት የተጣሉትን ሰው ለመታረቅ የሚተጉ እለት እለት ስህተታቸውን ለማረም የሚተጉ እንደ እግዚአብሔር ቃል ለመኖር የሚተጉ እነዛ ብፁዓን ናቸው። ሁለተኛ ጴጥሮስ 3 ላይ እንደዚህ ይላል። ኢየሱስ ይመጣል፣ ኢየሱስ እየመጣ ነው ሲባል ሰዎች እንዴት እንደሚዘብቱ ስሙ። በመጨረሻው ዘመን እንደራሳቸው ምኞት የሚመላለሱ ዘባጆች በመዘበት እንዲመጡ ይህን በፊት ወቁ። እነርሱም የመምጣቱ ተስፋ ቃል ወዴት ነው? አባቶች ከሞቱባት ጊዜ ከፍጥረት መጀመሪያ ይዞ ይኸው እንዳለ ይኖራልና ይላሉ። አያችሁ አይደለ? ከአባቶች ጀምሮ ይመጣል እየተባለ እየተሰበከ ነው። ታዲያ የት አለ የሚመጣው? የት አለ ታዲያ? አባቶች ሰብከው ሞቱ። የኛ አባቶችም እንደገና ሰብከው የሉም። እኛ ደግሞ አሁንም ኢየሱስ ይመጣል እያልን ነው። የት አለ ብለው ምን ያደርጋሉ ይላል? ይዘብታሉ ይላል። መምጣቱን የሚያዘናጉ ሰዎች። ኢየሱስ ግን ለሁሉ ይመጣል እንዴ? ለአንዳንዱ ይመጣባቸዋል፣ ለአንዳንዱ ይመጣላቸዋል። አያችሁ አይደለ? የሚመጣባቸው ሰዎች አሉ፣ የሚመጣላቸው ሰዎች አሉ። የሚመጣላቸው የራሱ ለሆኑት ሃሌሉያ፣ በበሩ በኩል ለመግባት ልብሳቸውን በደሙ ለሚያጥቡት ለነሱ ወይኔ መጣልኝ ይላሉ። ለሌሎቹ ግን ወይኔ መጣብኝ ይላሉ። ምክንያቱም እኩል አይመጣም። ኢየሱስ ጌታ ነው። ለምንድነው ታዲያ ኢየሱስ እንደዚህ እየተባለ ለምንድነው ኢየሱስ እየተነገረ እስካሁን ድረስ ለምን መምጣቱን አዘገየ ብላችሁ ጠይቃችሁ አታውቁም? ለምንድነው ኢየሱስ የማይመጣው? የሁሉ ዘመን ቅድስና ያደረግን የሁሉ ዘመን በፊቱ እየተመላለሰ ወንጌል ለዓለም ሁሉ ተሰብኳል። ለምንድነው ኢየሱስ የማይመጣው ስትሉ ሁለተኛ ጴጥሮስ አሁንም ምዕራፍ 3 ቁጥር 9 ላይ ይናገራል። ምን ይላል? ለአንዳንዶች የሚዘገይ እንደሚመስላቸው ጌታ ስለ ተስፋ ቃሉ አይዘገይም፣ ነገር ግን ይላል ሁሉ ወደ ንስሐ እንዲደርሱ እንጂ ማንም እንዳይጠፋ ወዶ ስለናንተ ይታገሳል። ለምንድነው ያልመጣው? እየታገሰ ሁሉም ወደ ንስሐ እስኪዞር ድረስ እየታገሰ ለሚጠፉት እየታገሰ እንጂ መምጣት አቅቶት አይደለም። አሁን በዚህ ሰዓት መለከት ሊነፋ ይችላል። አሁን በዚህ ሰዓት ከሰማይ ላይ ታላቅ ታምራትን ልናይ እንችላለን። ኢየሱስ ሊመጣ ይችላል። ነገር ግን ለምንድነው የዘገየው? የመምጣቱ ምስጢር ለምንድነው የቆየው? እየታገሰ ጫት ቤት ላሉት ይታገሳል። በዝሙት ስፍራ ያሉትን እየታገሰ ወንጌል እስኪሰበክ እየታገሰ። እኛ ግን እውነተኛውን ወንጌል እየሰበክን ነው ወይ? አይደለም። እኛ ግን እውነተኛውን ወንጌል በምላሳችን እንጂ በሕይወታችን ገና እየሰበክን አይደለም። ወንጌሉ በኃይል እስኪሰበክ እየታገሰ ነው። ወንጌልን በኑሮ እስክንሰብክ እየታገሰ ነው። ትውልድ እንዲድን እየታገሰ ነው። ከየትኛውም ዘመንና ሰዓት በላይ በአሁን ዘመን ክርስቶስ በክርስቲያኖች እየተሰደበ ያለበት ሰዓት ነው። አይታችሁታል። በየሶሻል ሚዲያ አይታችኋል። ቃሉ መዘባበቻ ሆኗል። ቃሉ መቀለጃ ሆኗል። ሰዎች በእግዚአብሔር ቃል በእኛ ምክንያት መጽሐፍ ቅዱስ በእናንተ ምክንያት ቀኑን ሙሉ ስሜ በአሕዛብ ዘንድ እየተሰደበ ይውላል አለ አይደለ? በእኛ ምክንያት እየተሰደበ ያለበት ዘመን ላይ ነው ያለነው አሁን። ኢየሱስ ጌታ ነው። ኢየሱስ ጌታ ነው።
ለምን እንደሆነ ታውቃላችሁ? ፎከሳችንን ስላነሳን፣ አይናችንን ከክርስቶስ መምጣት ላይ ስላነሳን፣ ከተጻፈልን ከላይ ተስፋ ላይ አንስተን ምድርን መስበክ ስለጀመርን። ምድር ነው ስብከታችን፣ ምድር ነው ንግግራችን፣ ምድር ነው ዝማሬያችን። ተሳካልኝ፣ ጠረመስኩ፣ አመለጥኩኝ፣ ወጣው ነው፣ ይሄ ነው ዝማሬያችን። አባቶቻችን በውጋት እየተሰቃዩ፣ አባቶቻችን በዘይት እየተቃቀሉ ግን ሰማይን እያዩ ይደነቁ ነበር። ለክርስቶስ መከራን መቀበል እንደ ሙሉ ደስታ እንደ እድል ይቆጥሩት ነበር። አሁን ላይ ግን ለክርስቶስ መከራን የሚወስድ ሰው በሙሉ እንዲህ ነው የሚለው፣ እኔ ለወንጌል ስንት ዋጋ የከፈልኩኝ ሴት ነኝ፣ እኔ ለወንጌል እንዲያደረኩ ሴት ነኝ፣ እንዲሆኛለሁ። አባቶቻችን ይሄን እንደ ሙሉ ደስታ ነበር የሚቆጥሩት፣ እንደ ክብር ነበር የሚቆጥሩት። ኢየሱስ ጌታ ነው። ስለዚህ ስብከቶቻችን ከእግዚአብሔር ዓይን ላይ ተነሳና ምድር ላይ ሆነ። ስብከቶቻችን፣ ዝማሬዎቻችን ሁሉ ምድር ላይ ሆነ። እዚሁ የሚቀረውን ነው ፋንታሳይዝ የምናደርገው፣ የምንዘምረው፣ የምናደናንቀው። ምድር ላይ የሚቀረውን ፈውስ፣ ምድር ላይ የሚቀረውን ትንቢት ነው ይሻራል የተባለው። የማይሻር ነገር አለ። የክርስቶስ መምጣት እንደ ሌባ ይመጣል። እየቀለድን እያለ እንደ ሌባ ይመጣል። እኛ በየቦታው እያወራን ሐሜት እያወራን ቢመጣስ፣ እየሰረቅን እያለ ቢመጣስ፣ በአመት ስፍራ ላይ እያለን ቢመጣስ፣ በቂም ውስጥ እያለን ቢመጣስ። ኧረ ጌታ ኢየሱስ ይጠብቀን። ኧረ እግዚአብሔር ይጠብቀን። ከቶ አላቃችሁም አይደል ያላችሁ? ከቶ አላቃችሁም አላችሁ። ዛሬ በኢየሱስ ደም መመለስ ይሁንልን። መጽሐፍ ቅዱሳችን ላይ ራእይ ላይ እንደዚህ ይላል፣ ውሾችና ሴሰኞች፣ ነፍሰ ገዳይ፣ ጣዖት አምላኪዎች እግዚአብሔር መንግስት አይወርሱም ይላል። ውሾች እነማን ናቸው? እነዚህ የእንስሳ ውሾችን አይደለም መጽሐፍ ቅዱስ ለመግለጽ የሚሞክረው። ውሾች ብሎ በደንብ በሁለተኛ ጴጥሮስ ምዕራፍ 2 ከቁጥር 21 እስከ 22 ላይ ያብራራዋል። ውሾች እነማን ናቸው? የጣሉትን ኃጢአት ደግሞ የሚያነሱ። ውሻ የተፋችውን መልሳ ምን ታደርጋለች? ትበላለች አይደለ? ሰውም የጣለውንና ንስሐ የገባበትን ኃጢአት መልሶ ማንሳት ሲጀምር ከእግዚአብሔር መንግስት እንደሚጎድል የእግዚአብሔር ቃል ይናገራል። የጣልከውን ኃጢአት እንዲህ በማድረግ የእግዚአብሔርን ምሕረት ምን እያረክ ነው? እየተዳፈርክ ነው፣ እየተለማመድክ ትመጣለህ። ያቺ አመንዝራይት ሴት ኢየሱስ ካዳናት በኋላ ምን አላት? ደግመሽ ኃጢአትን አትስሪ አላት። አያችሁ አይደል? ትላንትና ተጸጸትኩ ብላችሁ በእግዚአብሔር ፊት የጣላችሁትን ኃጢአት ዛሬ እየደጋገማችሁ ስታነሱ በምህረቱ ላይ ደፋር ትሆናላችሁ። ለዚህ ነው እግዚአብሔር ቤት የሚመላለሱ ሰዎች መጠጥ ቤት መግባት ያልከበዳቸው። ጠዋት ላይ አገልግለው ከሰዓት መጠጥ ቤት የሚሄዱት ለዚህ ነው። የጣሉትን ኃጢአት ባነሱት ቁጥር እግዚአብሔር ማን ነው ማለት ይጀምራሉ። እግዚአብሔርን መዳፈር ይጀምራሉ። እናንተ ያላችሁ አመንዝራዎች ይቀድሟችኋል፣ እናንተ ያላችሁ ቀረጥ ሰብሳቢዎች ይቀድማችኋል የሚለው ወንጌሉ ይሄ ነው። እነሱ አንደኛቸውን በዛው ስላሉ የእግዚአብሔር ነገር ሲባል ፈርቶ ይንበረከካሉ። እነዚህ ግን እዚህ ጋር ተለማምደውታል። ይሰብካሉ፣ ከዛ ወርደው ያማሉ። ይሰብካሉ፣ ከዛ ወርደው ኃጢአት ቤት ይገባሉ። ይሰብካሉ፣ ወርደው በወንድማማቾች መሃል ጥልን ይዘራሉ። ይሰብካሉ፣ ወርደው ዝሙትን ይሰራሉ። ምህረቱን ስለሚለማመዱት የእግዚአብሔር ቃል ውሾች ይላቸዋል። የተፉትን ኃጢአት ደግሞ ስለሚወስዱ። ኢየሱስ ጌታ ነው። አሜን። ስለዚህ ኢየሱስን መምጣት እንዴት ሊመጣ ነው እንበል? እንዴትስ እናስተውል? መምጣቱንስ እንደደረሰ በምን እናውቃለን ስንል መጽሐፍ ቅዱሳችን በማርቆስ 13 ቁጥር 14 ላይ እንደዚህ ይላል፣ ነገር ግን በነቢዩ በዳንኤል የተባለው የጥፋት ርኩሰት በማይገባው ስፍራ ቆሞ ብታዩ አንባቢው ምን ይበል? ያስተውል። ኢየሱስ ጌታ ነው። እርኩሰት የእግዚአብሔር ደጅን የእግዚአብሔር ቤት ላይ ቆሞ ስታዩ አስተውሉ። የጥፋት ሰዓት የመምጫው ሰዓት ምን ብሏል? ደርሷል። ድፍረት እግዚአብሔር ቤት ላይ ስታዩ፣ እርኩሰት በመድረክ ላይ ቆሞ ስታዩ፣ እርኩሰት በመድረክ ላይ ቆሞ ስታዩ፣ አመጽ በእግዚአብሔር መድረክ ላይ ቆሞ ስታዩ፣ በማይገባው ስፍራ ኃጢአት ቆሞ ስታዩ ይሄን አስተውሉ። የመምጫው ሰዓት ምን ብሏል? ደርሷል። ኢየሱስ ጌታ ነው። የመምጫው ሰዓት ደርሷል ይልና ማርቆስ እዛው 18:28 ላይ ወደ ታች ሄዶ እንዲህ ይላል፣ ከበለስ ምን በሉ? ተማሩ። እናንተ በለስ ቅጠሏ ስታቆጠቁጥ ያን ጊዜ በጋ እንደቀረበ ታውቃላችሁ ይላል። እንዲሁም ደግሞ እናንተ ይህን ሁሉ መሆን ስታዩ ቀርቦ
በደጅ እንደሆነ እወቁ ይላል። እናንተ ይህን ሁሉ መሆኑን ስታዩ ቀርቦ በደጅ እንደሆነ ምን በሉ እወቁ። እርኩሰት ሲበዛ እወቁ። ድፍረት ሲበዛ እወቁ። በየአደባባዩ በግልጽ ኃጢአት ሲደረግ እወቁ። የክርስቶስ መምጫ ሩቅ አይደለም። ኢየሱስ እኛን የሚወስድበት ሰዓት ሩቅ አይደለም። ኢየሱስ ይመጣል። ኢየሱስ ይመጣል። ኢየሱስ ይመጣል። በመጨረሻው ዘመን ያሉ ምልክቶችን ሁለተኛ ጢሞቴዎስ ላይ እንከፍታለን። ሃሌሉያ። ሁለተኛ ጢሞቴዎስ 3:1-5 ላይ በመጨረሻው ቀን የሚያስጨንቅ ዘመን እንደሚመጣ ይህን ወቁ። ሰዎች ራሳቸውን የሚወዱ ይሆናሉ። ራሳቸውን በጣም ወዳጆች ይሆናሉ። ከራሴ በላይ ይሄ የመስዋዕትነት ህይወት ያቆማል። ለሌላው ሰው መስዋዕትነት መክፈል ያቆምና ራስ ወዳዶች ይሆናሉ። ራሳቸውን አድናቂዎች፣ የራሳቸው አደናናቂዎች ላይ ይሆናሉ። ኢየሱስ ጌታ ነው። ከዛ ቀጥሎ ደግሞ ምንን ይወዳሉ ይላል? ገንዘብን ይወዳሉ ይላል። ለገንዘብ ብለው ምንንም ያደርጋሉ። ለገንዘብ ብለው ነፍሳቸውን ይሸጣሉ። ለገንዘብ ብለው ህሊናቸውን ይሸጣሉ። ይሄ የምን ምልክት ነው? የመጨረሻው ዘመን ምልክት ነው። እየሆነ አይደለም እንዴ? አልተመለከታችሁ? ለገንዘብ ህሊናቸውን ሰዎች ሲሸጡ አላያችሁ? የመጨረሻው ሰዓት ደርሷል። በተለያየ በትልልቅ ሀገራቶች ላይ ነፍሳቸውን ፌመስ ለመሆን ትልቅ ቦታ ለመድረስ ሀብት ለማግኘት ነፍሴን ሽጫለሁ ይላሉ። ነፍሴን ለአውሬው ሽጫለሁ ይላሉ። ኢየሱስ ጌታ ነው። ሌላው ትልልቅ ቦታ ይቀርና በየሶሻል ሚዲያችሁ ላይ ስትመለከቱ ኢሉሚናቲ እያሉ በዚህ እንትን ውስጥ ለመመዝገብ 500 ሺህ ብር ይሰጣችኋል፣ ምናምን 100 ሺህ ብር ይሰጣችኋል። ስለዚህ ምን አድርጉ? ኑና ተፈራረሙ፣ ኑና ራሳችሁን ሽጡ እየተባለ ነው ያለው። እኛ እንደ ቀልድ ስክሮል እያደረግን እናያለን፣ ግን ብዙ ሰዎች እየገቡ ነው ያሉት። ብዙ ሰዎች እዛ ውስጥ ነው ያሉት። አጠገባችሁ ጋር ያለውን ሰዎች ልታምኑ አትችሉም በአሁን ሰዓት። ምክንያቱም ብዙዎች እዛ ነገር ውስጥ ራሳቸውን እየሸጡ ነው። ለምን? ታይቶ ለሚጠፋ ነገር፣ ታይቶ ለሚጠፋ ለዚህ ዓለም ህይወት። ትንሽ አመት እኮ ነው የምንኖረው። ቢበዛ 60-70 አመት ነው አይደለ? እሱንም እግዚአብሔር ከረዳን መቼ እንደምንሄድ እኮ አናቅም። እንሄዳለን እኮ፣ ያቆማል እኮ ህይወት። ራስን ህሊናን ሽጦ የሚበላ ገንዘብ። እነዚህ የመጨረሻው ዘመን የሰዎች ምልክት ነው። ኢየሱስ ጌታ ነው። ገንዘብን ወዳድ ይሆናሉ። ገንዘብን ለማግኘት ኢቭን ወንድማቸውን ይሸጣሉ። ገንዘብን ለማግኘት ኢቭን የቤተሰብ አባላቶቻቸውን እስከ መግደል ይደርሳሉ። የጭካኔ ዘመን ስለሚመጣ። ከዛስ ትምክተኞች ይሆናሉ። ተመኪዎች ይሆናሉ። ባላቸው አቅም ትምክተኛ ናቸው፣ ትቢተኛ ናቸው። ባላቸው ገንዘብ፣ ባላቸው ሪሶርስ፣ ባላቸው ዕውቀት፣ ባላቸው ነገር ሁሉ በትምክት ነው የሚመላለሱት። እግዚአብሔርን አያስቀድሙም። እግዚአብሔርን ባላቸው ነገር አያስከብሩትም። ራሳቸው ሰርተው እንዳመጡ ጽድቅንም ቢሆን ራሳቸው እንደፈጸሙ ይመካሉ፣ ይታበያሉ በራሳቸው ስራ። ይሄም የመጨረሻው ዘመን ምንድነው? ምልክት ነው። ኢየሱስ ጌታ ነው። በመቀጠል ደግሞ ትዕቢተኞች ይሆናሉ። ቀጣይ ደግሞ ምን ይሆናሉ ይላል? ተሳዳቢዎች፣ አደገኛ ተሳዳቢዎች ይሆናሉ። ምክንያቱም ስድብ የማን ምልክት ነው? የአውሬው ምልክት ነው። በራእይ መጽሐፍ ላይ እንደተናገረው የስድብ ቃል የተጻፈበት አውሬ ይላል አይደለ? ስለዚህ ተሳዳቢዎች ይሆናሉ። ኢየሱስ አለ እናንተ አባታችሁ ዲያብሎስ ነው፣ የአባታችሁ ልጆች ናችሁ፣ እውነት ከእርሱ ዘንድ የለም እያለ ይናገራል አይደለ? ስለዚህ የዲያብሎስን ስራ አስፈጻሚዎች በምድር ይበዛሉ። ተሳዳቢዎች የእግዚአብሔርን ስም እያነሱ ይሳደባሉ። ኢቭን ቅዱሳንን ብቻ አይደለም በላይ ያሉትን መላእክትን ሳይቀር ይሳደባሉ ይላል እግዚአብሔር ቃል። ይሄን አላያችሁ? አይተናል። ሰዎች ደፋር ሆነዋል። ሰዎች ደፋር ሆነው ሃይማኖት ውስጥ ገብተው እግዚአብሔር እሱ ማን ነው የሚሉ በየሶሻል ሚዲያው በየተለያየ ስፍራ ብቅ ብለዋል። ኢትዮጵያ ውስጥ ሰሞኑን የሰማሁት ነገር አለ በጣም የገረመኝ። እግዚአብሔር የሚባል ነገር የለም። ሰዎች አይምሮአችን ውስጥ የሳሉብን ነገር ነው። እግዚአብሔር የለም እያሉ ሲነጋገሩ ሲከራከሩ ሰማሁ። ምን ያክል ርቀት እየሄደ እንዳለ፣ ምን ያክል ቀኑ እንደደረሰ ነው በዛ መሃል ያስተዋልኩት። ኢየሱስ ጌታ ነው።
በመቀጠል ከስድብ ቀጥሎ ደግሞ እንዲህ ይላሉ፣ ለወላጆቻቸው የማይታዘዙና የማያመሰግኑ ይሆናሉ። ይሄም አንዱ ምልክት ነው። ኢየሱስ ጌታ ነው። ሰዎች ወላጆቻቸውን የማያከብሩ ይሆናሉ። ለወላጆቻቸው ለታላላቆቻቸው የማይገዙ ይሆናሉ። ቤተሰቦቻቸውንም የሚንቁ ይሆናሉ። እግዚአብሔርን የማይፈሩ ይሆናሉ። የሌላቸው ይሆናሉ። ቅድስና የሚባል ነገር በፍጹም አይኖራቸውም። ራሳቸውን ለእግዚአብሔር አይቀድሱም። ዓመቱ ጅማሬ ላይ እቺ ቤተክርስቲያን ምን ብላ ጀምራለች? ቅድስና በዚህ በመጨረሻው ዘመን በዚህ ህይወት እንድታወቅ ራሳችንን ኑሯችንን ቅድስና ለእግዚአብሔር ብለን ቀድሰን መመላለስ ይሁንልን። በመጨረሻው ሰዓት እንዳልኳችሁ ነው ቅድም፣ በዚህ እጅ ማይክ በዚህ እጅ መጠጥ ይዛሉ፣ አይቀደሱም። ፈጽሞ እግዚአብሔር ማይፈራበት ዘመን ይመጣል። ኢየሱስ ጌታ ነው። አሜን። እርቅን የማይሰሙ ይሆናሉ። በፍጹም እርቅን ወይም መታረቅን በፍጹም እንደ ሽንፈት የሚቆጥሩ ይሆናሉ። የምህረት ልብ አይኖራቸውም። ጨካኞች ይሆናሉ። ምህረት የሚባል ከነርሱ ይርቃል። እግዚአብሔር ይገስጸው። ሐሜተኞች ይሆናሉ። ራሳቸውን የማይገዙና ጨካኞች፣ መልካም የሆነውን የማይወዱ ይሆናሉ። ሐሜተኞች ሰውን ያማሉ። መልካም ነገርንም መስማት አይፈልጉም። ለሌላው ጨካኞች ይሆናሉ። ከዳተኞች ይሆናሉ። ብዙዎች ወንድሞቻቸውን ይከዳሉ። እናት ልጇን፣ ልጅ እናቷን፣ ቤተሰብ ዘመድ ይከዳዳል፣ ይጨካከናል። ለምን? እንዳትደናገጡ። ይሄ መጨረሻው ዘመን ምልክት ስለሆነ መሆን አለበት። ኢየሱስ ጌታ ነው። አሜን። ከዛስ ምን ይሆናሉ? በትዕቢት የተነፉ ከእግዚአብሔር ይልቅ ተድላን የሚወዱ ይሆናሉ። ለእግዚአብሔር ከመሰደድ ይልቅ ለእግዚአብሔር ራሳቸውን አሳልፈው ከመስጠት ይልቅ ለስጋቸው ተድላ የሚተጉ ይሆናሉ። ለዚህ ነው ገንዘብን ወዳድ የሚሆኑት። እኔ ከሚርበኝ፣ እኔ ተጎሳቁዬ ከምኖር ይቅርብኝ ምንም ነገር፣ የምን ቅድስና፣ የምን እግዚአብሔር ብለው የእግዚአብሔርን ነገር ጥለው የሚወጡ ይሆናሉ። ስለ እግዚአብሔር መከራን አይታገሱም። ስለ እግዚአብሔር ረሃብን አይታገሱም። ስለ እግዚአብሔር ግርፋትን አይታገሱም። ስለ እግዚአብሔር መገለልን አይታገሱም። ምቾትና ድሎታቸውን ብቻ ለመጠበቅ ሲሉ ተመሳስለው ይወጣሉ፣ ተመሳስለው ይገባሉ። ከጓደኞች እንዳይገለሉ፣ ከዘመድ አዝማድ እንዳይገለሉ፣ እግዚአብሔር እግዚአብሔር ካሉ ሰው እንዳያገላቸው ስለሚፈልጉ ተመሳስለው ይራመዳሉ። መጽሐፍ ቅዱስ ራእይ ላይ ግን ምን ይላል? ቅዱሱም በቅድስና ይቀጥል፣ እርኩሱም ደግሞ በርኩሰቱ ይቀጥል። በእኔ ዘንድ ምን አለ ብሏል? ዋጋ አለ። ለዚህ ነው እግዚአብሔር እያየ ነው፣ እየቆጠረ ነው። በምድር ላይ የምታደርጉትን ትንሿም ነገር በእግዚአብሔር ፊት እየተቆጠረች ነው። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ስለዚህ የኢየሱስ መምጣት ሩቅ አይደለም። ይሄ የምታዩት ነገር በሙሉ መምጣቱን እየታገረ ነው። እኛ ግን ተዘጋጅተናል። እኛ ግን ለዚህ ወንጌል ጨክነናል። ከፊት ለፊታችን ያሉት ዘመናቶች ቀልድ አይደሉም። ኢየሱስን ለምን ሰበካችሁ ተብለን ራሱ የተለያየ ነገር ሊደርስባችሁ የሚቻልበት ዘመን እየመጣ ነው። የአውሬው ዘመን እየመጣ ነው። በመጽሐፍ ቅዱስ እንደተናገረው ሐሰተኛው ነብይ የሚመጣበት ሰዓት ነው። ሐሰተኛው ክርስቶስ የሚመጣበት ሰዓት ነው። እኔ እሱ ነኝ ብሎ የሚገለጠው የሚመጣበት ሰዓት ነው። ያኔ እንዴት ነው የምንሆነው? ያኔ እንዴት ነው የምንቆመው? እስከ መጨረሻ የሚጸና ነው አይደል? ሚድነው እንዴት ነው የምንጸናው? በረሃብ ውስጥ ማለፍ እንችላለን። በመጠማት ውስጥ ማለፍ እንችላለን። የአውሬው ምልክት በግንባሩ የሌለ ይላል። በእጁም ያልተቀመጠ መግዛትም መሸጥም አይችልም። ክርስቲያኖች ይሰደዳሉ። ክርስቲያኖች ይገደላሉ። ለምን ኢየሱስ አላችሁ ተብለው ክርስቲያኖች ይወገራሉ። ደግሞ እሱም የሆነበት ሰዓት ሩቅ አይደለም። ለምን? ኢየሱስ እየመጣ ነው። ኢየሱስ እየመጣ ነው። ዓለምን እግዚአብሔር በልጁ በኢየሱስ መጠቅለል እንደሚፈልግ ሁሉ እነሱም ዓለምን ደግሞ በኃጢአት ምን ማድረግ ይፈልጋሉ? መጠቅለል ይፈልጋሉ። እኛ ክርስቲያኖች ግን የት ነው ያለነው? የምድር ጦርነት ላይ ነን። እኛ ክርስቲያኖች የት ነን ያለነው? ክርክር ውስጥ ነን፣ ቂም ውስጥ ነን፣ ክፋት ውስጥ ነን። ተነሱ፣ ወታደሮች ናችሁ፣ ተነሱ። የወንጌልን ሰይፍ ይዛችሁ ውጡ። ውጊያው ጀምሯል። ጦርነቱ ጀምሯል። ኢየሱስ ጌታ ነው።
ስለሚጠፉት ተነሱና አልቅሱ። ስለሚበሉት ትውልድ ተነሱና አልቅሱ። እኔ ማለት አቁሙ። ስለራሳችሁ መጸለይ አቁሙ። ስለራሳችሁ በእግዚአብሔር ፊት ጾም ጸሎት መግባት አቁሙ። ስለ ትውልድ አሁን ጀምሩ። ስለ ትውልድ ማልቀስ ጀምሩ። አባቶቻችን በምቾት አላገለገሉም። እየተገረፉ፣ እየተሰደቡ፣ እየተወገሩ፣ ዘይት ውስጥ እየተቀቀሉ፣ አንበሳ ውስጥ እየተጣሉ ወንጌልን እዚህ ያድርሰዋል። እኔስ እናንተስ ከፍለናል ወይ? ዋጋ ከፍለናል ወይ? ጥቂቷን እንኳን እነሱ የከፈሉትን ከፍለናል ወይ? የሆነች ሰፈር በግሬደን ስላገለገልን እንደ ትልቅ ነገር እንቆጥረዋለን። የሆነች ነገር ለእግዚአብሔር ቤት ስላደረግን እንደ ትልቅ ነገር እንቆጥረዋለን። ኖ፣ ዞር ብላችሁ ተመልከቱ። አባቶቻችሁ በምንድን ነው ይሄን ወንጌል ያገለገሉት? እንደ ሙሉ ደስታ መከራን እየቆጠሩት ለኢየሱስ በማረጋቸው ደስ እያላቸው። እኔና እናንተ ለምን ተነካን ብለን አለን። ለምን ተነካን፣ ለምን ተናገሩኝ ብለን ቤተ ክርስቲያን ጥለን እንወጣለን። ቢዚ ነን በራሳችን ጉዳይ። ኢየሱስ ግን እየመጣ ነው። ኢየሱስ ግን እየመጣ ነው። ስለዚህ እኔ ላበረታታችሁ ፈልጋለሁ። መምጫው እንደደረሰ አውቃችሁ በእግዚአብሔር ፊት በንስሐ ውደቁ በመጀመሪያ። በመቀጠል ደግሞ በድፍረት የእግዚአብሔርን ቃል መናገር ጀምሩ። መሰደብን ሳትፈሩ፣ መናቅን ሳትፈሩ፣ መጠላትን ሳትፈሩ፣ መገለልን ሳትፈሩ ይሄን የምስራች ወንጌል ለትውልድ ሁሉ አዳርሱ። ሃሌሉያ ሃሌሉያ። ብዙ አይነት ንግግር በምድሪቷ ላይ በስቷል። ኢየሱስ የለም የሚሉ ተነስተዋል። ኢየሱስ ተረት ነው የሚል ተነስተዋል። አይሁዶች እንኳን አያምኑትም። የገዛ ወገኖቹ ምን አላሉትም ይላል፣ አልተቀበሉትም። እስከ ዛሬ ድረስ አይቀበሉትም ኢየሱስን። እስከ ዛሬ ድረስ ኢየሱስ የእግዚአብሔር ልጅ ነው ብሎ አይቀበሉትም። መጽሐፍ ቅዱስ ግን እንዲላል ላመኑትና ለተቀበሉት የእግዚአብሔር ልጆች እንዲሆኑ ዘንድ ስልጣንን ሰጣቸው። ዛሬ የተሰጣችሁ ስልጣን እንድታስተላልፉ ነው፣ እንድትናገሩ ነው፣ ትውልድን እንድታድኑ ነው። አቅፋችሁ ቁጭ አትበሉ። ይዛችሁ ቁጭ አትበሉ። ማን በእናንተ ምክንያት ዳነ? ማን በእናንተ ምክንያት ወንጌል ማን ጋር ደረሰ? ኢየሱስ ጌታ ነው። ስለዚህ ተናገሩ። የኢየሱስ መምጫ ደርሷል። መንገድን ጥረጉ። መጥምቁ ዮሐንስ ተነስቶ መንገድን ይጠርግ ነበር። አንተ መሲሁ ነህ ወይ ሲሉት አይደለሁም፣ እኔ መንገድ ጠራጊ ነኝ። ከኔ በኋላ የሚመጣው ግን ኃያል ነው። ከኔ በኋላ የሚመጣው ግን በእሳት ያጠምቃል። የጫማውን ጠፍር ልፈታ የማይገባኝ ነኝ። እየመጣ ነው ተዘጋጁ እያለ ይጮሃል። ከበረሃ የተነሳ ድምጽ ነበር መጥምቁ ዮሐንስ። ዛሬ የታለን እኛ? ዛሬ ከበረሃ የሚወጣው ድምጽ የታለ? ራሱን ጎሽሞ ለእግዚአብሔር ነገር የለየ መጥምቁ ዮሐንስ ነበር። እንደኔና እንደናንተ በድሎት ያማረ ምግብ አልበላም። ልብስ የግመል ጸጉር ነበር ይላል። የሚበላው ማርና አንበጣ ነበር ይላል። ዛሬ እኛስ ይሄን ያክል መስዋዕትነት እየከፈልን ወንጌል እናስተላልፋለን? እሺ መስዋዕትነቱ ይቅር፣ በዚህ ደና በሆነ ሰዓት እንኳን ወንጌል እያስተላለፍን ነው? ለዛውም እውነተኛ ወንጌል እያስተላለፍን ነው ወይ? ደውል እየደወልን ነው ወይ? መምጣቱን እየተናገርን ነው ወይ? ኧረ ኢየሱስ እኮ እየመጣ ነው። አስፈሪ ጊዜ ነው የሚሆነው። እንዴት ነው ተረጋግታችሁ ዝም ያላችሁት? አስፈሪ ጊዜ እኮ ነው የሚሆነው። ምድር ላይ ያልነበረ ወደፊትም የማይኖር መከራ ይኖራል እኮ ነው ያለው ኢየሱስ። የምድር መናወጥ ይሆናል። ከዳር እስከ ዳር ድረስ ሰማይ በብርሃን ይሞላል። የሰው ልጅም ከመላእክት ጋር ታጅቦ ይመጣል ይላል። ኧረ አስፈሪ ጊዜ ነው። አስፈሪ ጊዜ ነው። ኢየሱስ ይመጣል። ከዛም እያንዳንዱ ሰው በእግዚአብሔር ዘንድ በፍርድ ፊት ይቆማል። እያንዳንዱ ሰው ስለሰራው ነገር መልስን ይሰጣል። ኢየሱስ ጌታ ነው። እስቲ መልስን ይሰጣል በሉ። መልስን ይሰጣል። ሃሌሉያ። መጽሐፍ ቅዱስ ላይ ተጽፏልና በአንደኛ ጴጥሮስ 4 ከቁጥር 2 እስከ 5 እንደዚህ ይላል፣ የሚሳደቡ የተለያየ ነገር በምድር ላይ የሚያደርጉ ሁሉ ለእግዚአብሔር መልስን ምን ያደርጋሉ ይላል? ይሰጣሉ ይላል። ኮሚኒኬት የምታረገው ከእግዚአብሔር ጋር ብቻ ነው። ታሪክ እንደ መጽሐፍ ተገልጦ በእግዚአብሔር ፊት ይነበባል። ያደረከው በሙሉ በእግዚአብሔር ፊት ይከበባል። አንተ በዚህ ምድር ላይ ቢዚ ነህ በማይረባው ነገር። እግዚአብሔር ግን ምን አለ ልጄ በነቃ እያለ ነው። ከሩቅ ሙሽራውን አጅበውት እየመጡ ነው። ኢየሱስ እየመጣ ነው። እኔ እቺን ተናግሬ በወርድ ራሱ ይበቃል። ኢየሱስ እየመጣ ነው።
ክርስቲያን ንቃ፣ የተኛችሁ ንቁ፣ በዚህ ዓለም የተጠመዳችሁ ውጡ። ኢየሱስ እየመጣ ነው፣ ሊወስድ እየመጣ ነው። ተዘጋጅተሃል ወይ? ክርስቲያን ስለሆንክ አይደለም ምድነው፣ ኢየሱስ ኢየሱስ ስላልክ አይደለም የምትሄደው። ተዘጋጅተሃል ወይ? ልብስ ታጥበዋል ወይ? በበጉ ደም ልብስህን አጥበሃል ወይ? የበደሉን ይቅር ብለሃል ወይ? ትክክለኛ መንገድ ላይ ነህ ወይ? እግዚአብሔርን ትፈራለህ ወይ? በቤት እግዚአብሔር ተፈርቷል ወይ? በትዳር እግዚአብሔር ተፈርቷል ወይ? በልጆች ላይ ኢየሱስ ታይቷል ወይ? ኢየሱስን አገልግለሃል ወይ? በገንዘብ አገልግለከዋል ወይ? በእውቀት አገልግለከዋል ወይ? እየጠበቅከው ነው ወይ? ሙሽራ ይመጣል። ለሁሉም ግን እኩል አይመጣም ወይ? ሊወስድ ይመጣል፣ ሊፈርድም ይመጣል። ሊባርክ ሊመሰክርና ሊፈርድ ይመጣል። የሚመሰክርላቸው ብዙዎች አሉ። የሚመሰክርላቸው በእግዚአብሔር አፍ ፊት ቆሞ የሚመሰክርላቸው ብዙ ትውልዶች አሉት። የሚመሰክርባቸውም አሉት። ዛሬ ኢየሱስ ይጠብቀን። መድረክ ላይ መዝለል ማምለክ ነፍሴ ለመለመሽ ጥሩ ነው፣ ነፍስ ትለምልም። ግን አስፈሪ ሰዓት እየመጣ ነው። ምድርን ልቀቁ፣ ተዘጋጁ። ንጥቀት እየመጣ ነው። ኢየሱስ እየመጣ ነው። አትሰፉ፣ ምድር ላይ አትተከሉ፣ ምድር ላይ ኮንሰርን እንዳትሆኑ፣ ምድር ላይ በምድር ላይ ልባችሁን አትትከሉት። ቤታችሁ እዚህ አይደለም። እዚህ መኖሪያ የላችሁም። እዚህ ቤታችሁ አይደለም። እያንዳንዳችን እንሄዳለን። በበጉ ፊት እንቆማለን። በእግዚአብሔር ፊት እንቆማለን። በበጉ ዙፋን ፊት እንቆማለን። እንጠየቃለን። መልስን አዘጋጁ። ስለዚህ ጊዜ ሳላችሁ ሩጡ። ማንም የማይሰራበት የጨለማ ሰዓት ይመጣል ብሏል ኢየሱስ። ማንም ኢየሱስ ጌታ ነው ብሎ መናገር የማይችልበት ሰዓት ይመጣል። የተናገረ ሁሉ የሚገደልበት ሰዓት ይመጣል። አሁን ብርሃን ሳለ ሩጡ። አሁን ቀን ሳለ ወንጌል ተናገሩ። ተማሪዎች ትምህርት ቤት ውስጥ ወንጌል ተናገሩ። አገልጋዮች ውጡና ተናገሩ። በያላችሁበት ቦታ፣ ሰራተኞች በምትሰሩበት ቦታ ወንጌልን ተናገሩ። አፋችሁ ዝም እንዳይል። እረ ኢየሱስ ይመጣል በሉ። ኢየሱስን ታውቂዋለሽ ወይ በሉ። ኢየሱስን ታውቀዋለህ ወይ በሉ። ኢየሱስ እኮ እንዲህ ነው ብላችሁ ተናገሩ። ኃላፊነት አለባችሁ። ኃላፊነት አለብኝ። ሰምተሃል የመዳንን ወንጌል። ሌላው ሲጠፋ ዝም አትበል። ሰምተሻል የህይወትን መንገድ። ሌላው ወደ ሞት ሲሄድ ዝም አትበሉ። ኢየሱስ ጌታ ነው። የእግዚአብሔር ስም የተባረከ ይሁን። ኢየሱስ ይመጣል። መጽሐፍ ቅዱስ ላይ ምሳሌ እንዲህ ተናገረ። አንድ አለቃ እቤት ውስጥ ላለው ለአገልጋዩ ልጆቹን አደራ ብሎ ሄደ፣ ረጅም መንገድ ይላል። ነገር ግን ድንገት ሲመለስ አደራ የተባለው አገልጋይ ልጆቹን እየቀጣና እያስራበ እየጨቆነ ቢያገኘው ምን የሚያደርገው ይመስላችኋል? ጥርስ ማፋጨት ወዳለበት ወደዛ እሳት ይወረውረዋል። ኢየሱስ ጌታ ነው። ነገር ግን ያ አገልጋይ ልጆቹን እየተንከባከበለትና እያስተማረ እያሳደገ ቢያገኘው ግን ምን ያደርገዋል? ይሾመዋል። ኢየሱስ ጌታ ነው። ስለዚህ አደራ የሰጠን ኢየሱስ ተመልሶ ይመጣል። አደራችንን በኢየሱስ ስም መወጣት ይሁንልን። አደራችሁን መወጣት ይሁንላችሁ። የተሰጣችሁ ስፍራ ላይ እግዚአብሔር አይጣችሁ። እዚህ ጋር ቆሞ ለሚሰብከው ፍርዱ ይብሳል። ወንጌልን ለሚያውቀው ለእርሱ ፍርዱ ይብሳል። ስለዚህ ብድግ በሉና የኢየሱስን መምጣት ሳታቋርጡ ስበኩ። የእግዚአብሔር አምላካችን ስም የተባረከ ይሁን። በእግሮቻችን እንቁምና በእግዚአብሔር ፊት እጆቻችንን አንስተን ማረን እንለዋለን። ጌታ ኢየሱስ ምህረት አድርግልኝ በሉት። ጌታ ኢየሱስ አይኔን ምድር ላይ ተክዬ፣ አይኔን በዚያ ነገር ላይ ተክዬ አንተን ከመስማት ይልቅ፣ አንተን ከማወቅ ይልቅ፣ ላንተ ራሴን ከመስጠት ይልቅ በዚህ ዓለም ነገር ስለመሸወዴ ምህረት አድርግልኝ። ጌታዬ ትመጣለህ፣ ጌታዬ ትወስደኛለህ። በዛ ጭንቀት የለም፣ በዛ ረሃብ የለም፣ በዛ ጉስቁልና የለም፣ በዚያ ገዢ የለም፣ ባሪያ የለም። በዚያ በጉ ሁሉንም የሚያስተዳድርበት ስፍራ፣ በዚያ እግዚአብሔር ተከብሮ እራትን የሚደግስበት ስፍራ፣ በዓለም ያሉ ቅዱሳኖችን የሚሰበስብበት ስፍራ በኢየሱስ ስም አዘጋጀን። ባለቀ ሰዓት ላይ በመስቀል ላይ የተሰቀለው ያ ወንበዴ
ወደ ኢየሱስ ዘወር አለና እኛስ በኃጢአታችን ነው አለ። ኢየሱስን እንዲህ አለው፣ የእግዚአብሔር ልጅ ሆይ አለው፣ በመንግስት በመጣ ጊዜ አስበኝ አለው። ባለቀ ሰዓት ኢየሱስ እንደዚህ አለው፣ እውነት እልሃለሁ ዛሬ ከኔ ጋር በገነት ትሆናለህ አለው። ዛሬ በኢየሱስ ደም በመንግስቱ በመጣ ጊዜ አስበኝ በሉት። በክብር በመጣ ጊዜ አስበኝ፣ በክብር በመጣ ጊዜ አስበኝ። ለራሴ ነገር እየሮጥኩኝ፣ ለራሴ ሐሳብ እየሮጥኩኝ፣ ለራሴ ህይወት እየሮጥኩኝ እግዚአብሔር ሆይ እውነተኛውን ወንጌል ጣልኩበትን ማረኝ፣ 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 ማረኝ። ልቤን ወደ አንተ መልሳለሁ። ራሴን ለሚመጡት ዘመናት አዘጋጃለሁ። በበሩ በኩል ለመግባት መብት እንዲኖራችሁ፣ በበሩ በኩል ለመግባት ስልጣን እንዲኖራችሁ ራሳችሁን አጽዱ ይላል። አጸዳለሁ እግዚአብሔር ሆይ፣ ራሴን አጸዳለሁ እግዚአብሔር ሆይ። ከማከብርበት ስፍራ ራሴን አጸዳለሁ። የተጣልኩ እንዳልሆን፣ ዘምሬ የተጣልኩ እንዳልሆን፣ አገልግዬ የተጣልኩ እንዳልሆን፣ ሰብኬ የተጣልኩ እንዳልሆን፣ ትንቢትን አውርቼ የተጣልኩ እንዳልሆን፣ ድንቅና ታምራትን በኔ ሰርቴ የተጣልኩ እንዳልሆን፣ አላቅሽም እንዳልባል፣ ማነሽ እንዳልባል እግዚአብሔር ሆይ አደራ ያስጀመርከኝን አስጨርሰኝ በሉት። ያስጀመርከኝን የህይወት ሩጫ አስጨርሰኝ። አባቶቻችን ሩጫዬን ጨርሻለሁ፣ መልካም ገድል ተጋድያለሁ፣ ሃይማኖቴን ጠብቄያለሁ፣ የክብር አክሊል ይጠብቀኛል ብለው ሄዱ። እኛስ እግዚአብሔር ሆይ እኛስ አክሊል እየጠበቀን ነው። እኛስ እግዚአብሔር ሆይ በፊት ሞገስ አግኝተናል። አምልኳችን በፊት ሞገስን አግኝቷል። ዝማሬያችንን በፊት ሞገስ አግኝቷል። ፊትህን ወደኛ መልስ፣ ፊትህን ወደኛ መልስ፣ ፊትህን ወደዚህ ቤት መልስ፣ ፊትህን ወደዚህ ምድር መልስ፣ ፊትህን ወደ አገልጋዮች መልስ። አገልግለን የተጣልን እንዳንሆን፣ ዘምረን የተጣልን እንዳንሆን፣ ሰብከን የተጣልን እንዳንሆን እግዚአብሔር ሆይ በስምህ ትንቢትን ተናግረን አላቃችሁም እንዳትለን፣ በስምህ ድንቅ ታምራት አርጋ አላቃችሁም እንዳትለን፣ ማናችሁ እንዳትለን እግዚአብሔር አንተ ማታቀውን አገልግሎት እንዳናገለግል፣ አንተ ማታቀውን ዝማሬ እንዳንዘምር፣ ሀገር አቋራጭ ሄደን ክሩሴድ አዘጋጅተን አንተ ግን አላቃችሁም እንዳትለን አቤቱ ራራልን፣ አቤቱ ራራልን። ዘመን አልቋል፣ ዘመን አልቋል። መምጫ ሩቅ አይደለም። ጌታ እንዳልከው ትመጣለህ። የወጉህ ያዩሃል። ለክብር ታጅበህ ትመጣለህ። አዋፋት ይዘምሩለታል፣ ሰዎች ያጨበጭቡለታል፣ ድንጋዮች ይጮሁለታል፣ ተራራው ዝቅ ብሎ ይሰግድለታል። ኢየሱስ እየመጣ ነው። ኧረ የምናመልከው አምላክ ያስፈራል። ኧረ የምናመልከው አምላክ ትልቅ ነው። እባካችሁ አትሸወዱ። እጆቻችሁን አንሱ። ከምድር ተላቀቁ፣ ከምድር ተላቀቁ። አላቀኝ ከምድር በሉት። አላቀኝ ከምድር፣ አላቀኝ ከምድር፣ አላቀኝ ከምድር፣ አላቀኝ ከዚህ ዓለም ነገር በሉት። የሚመጣው ኢየሱስ ታላቅ ነው። በታላቅ ብርሃን ይመጣል። በታላቅ ብርሃን ይመጣል። በታላቅ ብርሃን ይመጣል። ብዙዎች መግቢያ ያጣሉ። ብዙዎች ዋይ ዋይ ይላሉ። ብዙዎች ይጮሃሉ። የተዘጋጁ ግን እጃቸውን ወደ ላይ አንስተው ንጉሳቸውን ይቀበሉታል። ንጉሱም እየሳቀ ይሰበስባቸዋል። ንጉሱም እየሳቀ ይሰበስባቸዋል። ፊትህን ወደኛ መልስ። አባት ሆይ አትለፈን። በክብር በመጣ ጊዜ አስበን። በክብር በመጣ ጊዜ አስበን። የት ነው ያለነው እግዚአብሔር ሆይ? ምን ውስጥ ነው ያለነው እግዚአብሔር ሆይ? ወሬ ውስጥ ነን፣ ሐሜት ውስጥ ነን፣ አመፃ ውስጥ ነን፣ ስድብ ውስጥ ነን። ገንዘብ ወዳድ ሆነናል። ትዕቢተኞች ሆነናል። ለወላጆች የማይገዙ ሆነናል። ታላላቆቻችን ማናከብር ሆነናል። ሌላውን ለመጣል ሮጠናል። ታዝበህናል፣ ታዝበህናል። ማረን፣ 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 ማረን የእስራኤል ቅዱስ፣ ማረን የዘላለም አምላክ፣ ማረን የታረድከው በግ፣ ማረን በዙፋኑ ላይ ያለ 24ቱ ሽማግሌዎች የሚሰግዱልህ ቅዱስ 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 የሚባልልህ መላእክቶች በፊትህ የሚንቀጠቀጡልህ የዘላለም አምላክ፣ የዘላለም አምላክ፣ የጥንቱ ኢየሱስ፣ የጥንቱ ኢየሱስ ከአብርሃም በፊት እኔው ነኝ አልክ። ከሙሴ በፊት እኔው ነኝ አልክ። የነገር ጀማሪና ፍጻሜ ሆንክ ኢየሱስ፣ አልፋና ኦሜጋ ሆንክ ኢየሱስ፣ ፊተኛና ኋለኛ ሆንክ ኢየሱስ።
መጽሐፍ ቅዱስ ላይ እነዚህ ፈሪሳውያኖች መጡና አንተ ከአባታችን ከአብርሃም ትበልጣለህን አሉት። ኢየሱስም አያቸውና ከአብርሃም በፊት እኔው ነኝ አለ። ከአብርሃም በፊት ነበርኩኝ፣ ምድር ሲፈጠር ነበርኩኝ። እኔ ነኝ ሰማይን የመሰረትኩ፣ እኔ ነኝ ምድርን የተከልኩኝ። ሃሌሉያ። አንታጣ ካንተ እግር ስራ እንታጣ፣ ካንተ እግር ስራ እንታጣ። ህዝብ ከእግር ስራ ይታጣ። በክብር በመጣ ጊዜ ያስበን። የዘሩባቤል እጅ የጀመረውን የዘሩባቤል እጅ ጨርሰው። ያስጀመርከንን የጽድቅ መንገድ አስጨርሰን። ያስጀመርከንን ክርስትና አስጨርሰን። ያስጀመርከንን መስቀል ተሸክመን የጀመርነውን ህይወት አስጨርሰን። አስጨርሰኝ በሉት። አስጨርሰኝ። ያስጀመርከኝን አስጨርሰኝ። ያስጀመርከኝን አስጨርሰኝ። ወደ ቤቴ ውሰደኝ፣ በሰላም አድርሰኝ። ወደ ጽዮን አድርሰኝ፣ ወደምትገኝበት አድርሰኝ። በሰላም አድርሰኝ በሉት።